ኤርፖርት ቋደርሳችኋለሁ እኮ ማሻአላ እንዴት እንደመጣፈጡ ድንቅቲ ሶሎ ጎል ኔማር ጁኒየር ማሻአላ በጣም ጣፍጣችኛል በጣም የማቲያስ ፈርናንዴዝ ጎል እኮ ያምራል የቶተናም የማቲያስ ፈርናንዴዝ ጎል እኮ ያምራል ግን የዘርክዚ ነው ያክለው የዘርክዚ ቶፕ ሼልፍ የምንለው ጎል ነው ሌላ ደግሞ በጣም የሚያምር ነገር ልንገራችሁ የበረከት 4 ኪሎ የዳሽን ቪዲዮ ግን ብለህ ገብተህ ሾፍ አድርገው ዛሬ ዩናይትድ ከረፍት በኋላ ማለት ነው ሀገር ፈልፈል አስገብቶ ተስፋን ይሰጠኝ እግዚአብሔር ተጨነው ነው የተጫወቱት አብዛኛው ጎል የገባው ከረፍት በኋላ ነው ኦልሞስት 4 ጎል የገባው ከረፍት በኋላ ነው ሌሲ አሪፍ ነው አማስ አሪፍ ነው በላይ በኩል ስሙ ጠፋብኝ ያ ባሪያ ማንሰን ነው እሱም በጣም አሪፍ ነው በደንብ ስናቀው እንወያይበታለን 1-0 ተሸነፉ ፕሪሲዝኑ መጥፎ ነው ላላችሁ የዛሬው ጨዋታ ፕሮሚሲንግ ነው አሪፍ ነው በጣም ኤክሳይትድ አንሆንም ኦቨር ዘ ሙን ምናምን አንሆንም አሪፍ ነገር አይተናል ተጫዋቾችን እያቀያየረ ለመጫወት ሞክሯል አሁን ለምሳሌ ሌሲን 10 ቁጥር አድርገውና ከዛ ፉል ባክ አድርገውና ምናምን እኔው ይመቻችሁ ግን የበረከተን ቪዲዮ ዝም ብላችሁ ከታች ግቡና ይወት ያበደ ነው እንዲና የሌለው ቡድን እንዲና እንኳን ሌላችሁ ቡድኑን ባፈሩ ፈጣሪ ዳፈሩ አረ ጀመርክ በቃ አይደል አዲሱ ማሊያ ገብቶላችኋል እንግዲህ ከችከች ያላችሁ ለቡ ሙዚቃ አስፈር ፍቅሬ ኩን ስፓኛ ፊት ለፊት መሸመት ትችላላችሁ ይመቻችሁ አውሬው ዩናይትድ ተመልሷል ይሄን ዩናይትድ ከፕሪሚየር ሊግ ማን እንደሚያስቆመን ብቻ ፉልባክ አቀብሎ ፉልባክ ማግባት ከጀመረ እንግዲህ ከዚህ በላይ ጥበብ የለም ካማሰን ሃሪያማስ ይመቻችሁ ጄጄን ሳናየው ዞሮ ፕሪሚየር ሊግ ላይ ስናነሳ የዛኔ እናየዋለን ይመቻችሁ ደግሞ ሙድ እያስኩን የለመደሽ ጦጣ ቂጧ መላጣ ተጠምዷል በየ አማነሻ ላይፍ ፒስ ገባልሻ ዛሬም ይሸነፋል ብለህ ተቋጥራለህ ትጠብቃለህ አረ እንዴ ነው ገብተህ ለጥበል በየ ሰላም ነሻ አደንግጡ ምንም የሚያስደነግጥ ነገር የለም ማለት ምንም ማለት ነው አሁን ታዳጊዎቹን ነው እያሳየን ያለን 4ቱን ጎሎች ታዳጊ ናቸው ያገቡት ዜርኪዚ ነው አንደኛውን ጎል ያገባው 5-0 እናት እንደሌለው ልጅ ነው እና ይሄ አሁን ታዳጊዎቻችንን እያሳየናችሁ ነው ገና እኮ ነው ዋናዎቹ እኮ ገና ናቸው ገባችሁ እና አደንግጡ ብዙ ነው ምን ጠብቀው ከዚህ ክለብ በጣም ብዙ ነገር ስለምንጠብቅ ሌሎቻችሁ አደንግጡ እንኳን ደስ አላችሁ ምን አረቀስ ወንድም ጥላቀስ እንዴ ምንድነው ዩናይትድ ሮዘንበርግ የሚባል ቲም አገኘ በርገር መሰለው ገምጦ ለቀቀው ማን የ5 ነው ያጠጣው 5 ነው ያጠጣው እንትን ተጻዳዱባቸው ማን የሆነ ሰዓት እየደበራቸው ማን እናግባ አይተው ይናታ እናግባ ምናምን እየመረጡ ምናምን ማግባት ጀመሩ ማለት አረላሽ ባለፈው ያ የሰራው ዛሬ ሮዘንበርግ በርገር ሆኖ ቀመሰው ማለት ነው አረ ቀስ ዩናይትድ እንዴ ረራይ ነገር አሳይ እንጂ ምንድነው ረላሽ አረ ይመችህ ግን ደስ ብሎኛል እኔ እውነት ያልደብቅ ይመችህ 5 ስታር ፐርፎርማንስን ያሳየነው ዛሬ ሬክሳን ባጠፋው ሮዘንበርግ ተቀጣ 5-0 የዚርኪዚን ጎል ተመልከቱት ዚርኪዚ ከተከላካይ እስከ በረኛ ድረስ አዝረከረካቸው ሌላው ኢታን ዊሊያምስ ሼሊሲ እንደዚሁም ጃኮቭ ዴቫኒ ነው ጎሎቹን ያስቆጠሩትና ሃሪ አማስ 5-0 አስገራሚ ፐርፎርማንስ አይተናል ከዋናዎቹ የባሰ ትናንሾቹ ከባዶች ናቸው ቀጣይ ማን ነው ካልከኝ የሃራምቦል አባት ከአርሴ ጋር እናት የወያላው ጓደኛ የሻምፒዮንስ ሊግ ረሀብተኛ አትሌቲኮ ማድሪድ 5-0 እንግዲህ ባሸነፍንበት የፕሪዝን ጨዋታ ላይ ዝርክዚ ያረጋችሁ ነገር ማለት ነው ብሩኖ ራሱ አረጉቹ ነው ያላት ያበረው ጎል ያገባችሁና እኔ ራሱ ተመችቶኛል በዚህ ጨዋታ ላይ ሼሊሲ በጣም ነበር አሪፍ ሲንቀሳቀስ የነበረው ጎልም ማስቆጠራል ሼሊሲ እድለኛ ያለመሆኑ ጉዳይ ማለት ነው አማድና ቡም የሚባሉ ሰዎች በግራ ከፍ መኖራቸው ነው በቃ እሱ ነው የሚጎደው እንጂ አሪፍ እድል ያገኛናል ብዬ አስባለሁ አይ ሆፕ ማይክል ካሪክ ዛሬ ያጫወተው እንደ 9 ቁጥር አድርጎ ነበር
ሊሞክረው ይሁን ምን ሊያደርጉ ይሁን አላቅም፣ ግን ዝርክዚንም እንደ 10 ቁጥር ነበር ያጫወተው። እስቲ እናየዋለን ምን ሊፈጠር እንደሚችል። ሌላው ሃሪያማስ ነው። ሃሪያማስ ውሰት ሲሰጡት ራሱ እኔ ደስ አላለኝም ነበር አላ ዲያጎ ሊዮ ሲመጣ ድንገት ሉክሾን እንትን ሊፎካከረው ይችላል፣ በሉክሾ በኩል አሪፍ ሊሆን ይችላል ብዬ አስቤ ነበር። ዲያጎ ሊዮ አይሆንም፣ ጭራሽ አይሆንም። ወዲያው ነበር አሞሪም ወርታች የላከውና ሃሪያማስ ወደ ዋናው ቡድን ማደግ አለበት። ምንም አይነት ውሰት አንፈልግም፣ ምንም አይነት ውሰት አንፈልግም። ዛሬው አሲስት ማድረግ ይችላል፣ ጎልም ማስቆጥራል። አሲስቱም የራሱን ኳሊቲ ያሳየበት አሲስት ይመስለኛልና የሚገርም ኳስ ነው ለዝርክዚ ያቀበለው። ሃሪያማስ በሚቀጥለው ሲዝን በዋናው ቡድን መቆየት አለበት። ውሰት ኖ በጭራሽ ብናስፈረም ራሱ መኖር አለበት። ከረፍት በኋላ ሌላ ማንቸስተር ዩናይትድ፣ ከረፍት በፊት ሌላ ማንቸስተር ዩናይትድ። ከረፍት በፊት የነበሩት ቤስት 11 የምናውቃቸው ተጫዋቾች ናቸው። ባለፈው ሳምንትም በአሁኑ ሳምንትም ጌሙን ኮንትሮል ማድረግ ሁሉ አልቻሉም። በቃ ቶታሊ የተለየ ማንቸስተር ነው ያየነው ከረፍት በኋላ። ህፃናቶቹ የሚገርሙ በቃ ይሄ ትጋታቸው ምናምን ነገር የሚገርም፣ ለዛም ነው 4 ጎል ያየነው ከረፍት በኋላ እና በጣም አሪፍ ነበሩ። ከረፍት በኋላ ያሉት ህፃናቶቹ በተለይ ሃሪያማስ የሉክሾ ምርጥ ተተኪ መሆን የሚችል ልጅ ማደግ የሚችል ልጅ ነውና ሌላው ጄጄ ገብርኤል ያልገባው ትሬኒንግ ላይ ጉዳት ስላጋጠመው ነው። የሚቀጥለው ሳምንት ከአትሌቲኮ ማድሪድ ጋር ስንጫወት ይመለሳል የሚል ተስፋ አለኝ። እንደዚሁም እነ ኮይሜኖ እነ ብሩኖ ፈርናንዴስ ሲመለሱ እንግዲህ የተሻለ ዩናይትድን እናያለን ብለን ተስፋ እናደርጋለን። ለማንኛውም ይመቻችሁ፣ መልካም ምሽት ይሁንላችሁ። ሰላም ነው። ይሄ ነው ማንችዬ፣ ይሄ ነው ማንችዬ፣ ይሄ ነው። አይ ኖ ፕሪሲዝን እንደሆነ አውቃለሁ፣ ግን ቆንጆ ነገር ነው ያየሁት። ምን አየው? 10 ጊዜ ኮፒ ሊንክ አጠር አድርገን ማለት ነው። ፈርስታ ቪቴክ ከበረኛ እንጀምራለን። ይሄን በረኛ እንደምንም ማስቀረት አለብን። በጣም ነው የሚችለው። ሄቨን ማጓየር ዮሮ ሾ አሪፍ ነው። አንድሬ ሳንቶስን በ48 ሚሊዮን አሁን ላይ ባይሆን እንኳን ራሱ ፖዚሽናል አዌርነሱ በጣም ነው ደስ የሚለው። እኔ ወድጄዋለሁ። ሜሰን ማውንት ካልተጎዳ ሌላ አዲስ ግዢ በሉት ዶርጉ ፕሮጀክት ቤል ሀፍተርን ቦታ ያዝ ወድጄዋለሁ። እምቡሞ ሼሌሲ በጣም ነው የተመቸኝ። ዛሬ ካዩዋቸው ሙሉ የተመቸኝ ሼሌሲ ነው። ኳስ በቃ ሲይዝ በጣም ነው የሚያምረው። ኮምፖዠሩ ደስ ይላል። ዘርክዚ ለሱ የሚሆን ታክቲክ ከሰራለት አያሳፍርም። ኦልሞ በለው በጠባብ ስፔስ ይችላል። አቤት ጎል። ሰከንድ አፍ እንግዲህ ዴቫኒ ማግብቷል፣ ዊሊያምስም ማግብቷል። ያበደ ነው፣ በቃ በጣም ያበደ ነው። አንዳንድ ሰዎች ውሰት ያስፈልጋቸዋል። እነ የፍሌቸር ልጆች አሁን እንደምን ቢሸጡ ወይ ውሰት ቢገቡ እነ ዳንጎሬ እየተከታተልናቸው ነው። በጣም ብዙ የሆነ እድገት እያሳዩ አይደለም፣ ግን ያበደ ነው በጣም በቃ ያውን የዘርክዚ ጎል ቲም ፕሌይ ያስጠላል። በጣም ያበደ ነው። ወድጄዋለሁ። 5-0 ሰጠት አድርገናል። ግሎሪ ማን ዩናይትድ ቋጣሪ ምን ይዋጥህ ይኸው 5 አግብተን አሸነፍን ዛሬ። እኔ ባለፈው ብያችኋለሁ ፕሪሲዝን ላይ አትከፉ፣ እንደው ብናሸንፍም ራሱ ከባድ የሆነ ሃይፕ ውስጥ አትግቡ። ጀስት ፕሪሲዝን ነው፣ የተጫዋቾቹን አቅም የምናይበት ጨዋታ ነው። ቋጣሪ ግን ይሄስ የታባ ባለፈው 1-0 ተሸነፈ ብላችሁ እንዴት ስትሆኑ እንደነበረ እንተዋወቃለን። ለማንኛውም እኔ ካርግ ዛሬ አስከፍቶኛል። ቀድሜ ቪዲዮ ሰርቼ ጄጄ ገብርኤል ሊሰለፍ ነው ላይ ነው ብዬ እንቧከረዩ ብዬ 1 ደቂቃ ሳይሰጠው ቢያንስ ትንሽ ደቂቃ ቢሰጠውና ባየው በጣም ደስ ይለኝ ነበር። አልሆነም፣ አላሳየውም። ግን ከዛሬው ጨዋታ የተረዳናቸው ነገሮች ቢኖሩ አንደኛው እኔ ኢንኬዝ ዚርክዚን የሚያቆዩት ከሆነ አይ ዶንት ኖ ሊሸጥ ይችላል እየተባለ ነው። የሚቆይ ከሆነ በፍጹም እኔ 9 ቁጥር ቦታ ላይ ማየት አልፈልግም። እሱ 10 ቁጥር ቦታ ላይ የብሩኖ ቤንች ሆኖ ሜቢ ካደረጉትና ካየነው ኢስ ፐርፌክት ሊሆን ይችላል ብዬ ነው ማስ ፐርፌክት ነው ሳይሆን ሊሆን ይችላል ብዬ ነው ማስበው። ሌላው ደግሞ እኔ ሃሪ አማስ ለየትኛውን ክለብ ከዚህ በኋላ ውሰት እንዳይሰጡት እዚሁ ዩናይትድ ውስጥ እንዲያድግ የጉዳት እንትኗ ከተስተካከለ ማለት ነው። ሌላው ደግሞ ለሼሌሲ ደግሞ ቀጣይ ሲዝን በደንብ ደቂቃ መሰጠት አለበት ብዬ ነው የማስበውና ለማንኛውም የዛሬው ጨዋታ እነዚህ ነገሮች በስሷ ሳይቶናል። ቋጣሪ ግን እሰይ የታባህ ስንፈልግ እንዲህ ነው የምናገባው። የአካዳሚ ፍሬዎቻችን ደምቀው ባመሹበት የምሽቱ የፕሪሲዝን የሁለተኛ ጨዋታችንን ማንቸስተር ዩናይትድ ሮዘንበርግን 5-0 በሆነ ሰፊ ውጤት ማሸነፍ ችሏል። ማይክ ካሪክ ግን ማለት ነው እንደው 10 ደቂቃ እንኳን ታጣለ ለጄጄ ገብርኤል 10 ደቂቃ። እኔ እንን ጨዋታ እኮ ያየሁት በቃ ጄጄ ገብርኤል ይገባል የሆነች ደቂቃ እንኳን እናየዋለን ብዬ ማለት ነው። 10 ደቂቃ ታጣለ። እረ እንደው የጨዋታ ያለ ያስብልህ አንተን እኔ እንዲህ ሰፍ ብዬ ጠብቄ እንደዚህ ያረከን። ለማንኛውም ግን የአካዳሚ ተጫዋቾቻችን በቃ ደምቀው ነበር ያመሹት። ባለፈው የመጀመሪያ የፕሪሲዝን ጨዋታችን ላይ 1-0 መሸነፋችንን ታስታውሳላችሁ። በጣም ብዙ የነ እገሌ ደጋፊዎች መጥተው ወደ አቋሟቸው ምናምን ተመለሱ ሲሉ ለነበሩት
ዛሬ የዚርክዚን ጎል እንድጋብዙልኝ እፈልጋለሁ። የዚርክዚን ጎል በቃ ተጋበዙልኝ እናንተም ማለት ምን አይነት ይሄ ልጅ ግን እኔ ዝም ብሎ ቢቀመጥ የሆነ ደስ የሚለኝ አይነት ተጫዋች ነውና ድንቅ የሆነ ጎል ዚርክዚ አስቆጥሯል። ዛሬ እነ ሼሌሲ የመጀመሪያው ጎሉን ሼሌሲ አስቆጥሯል። እነ ላይክ ዊሊያምስ ዲጄ ሃሪያማስ እንዲሁም ደግሞ ካማሰን 2 አሲስት አድርጓል። የሚገርም በቃ አካዳሚዎቹ ፈንጭተዋል። የአካዳሚ ተጫዋቾቻችን ብሪያን ምቡሞ ጥያቄ ምልክት ብሪያን ምቡሞ ማለት ነው። ለማንኛውም ግን ድንቅ ጨዋታ አሳይተውናል። 5-0 በሆነ ውጤት አሸንፈዋል ማለት ነው። የጆሹዋ ዚርክዚን ጎል ጋብዣችኋለሁ። ለእናንተም ኮፒ ሊንክ ሼር ፖስት ማድረግ እንዳይረሳ። ይመቻችሁ። ቀጣይ ዓመት ለኤፍኤ ካፕ ለካራቦ ካፕ አይደለም ደፈር ብላችሁ ቻምፒዮንስ ሊግ ላይ ብታሰልፉ እኛ የማንቼ ታዳጊዎች አናዳምጥም አንሰማም እያሉ ይገኛሉ ማለት በእግዚአብሔር ስም ዛሬ እንዴት እንዳስደስት ረስቻት ነበር። ሞት ይርሳኝ አማስ ሞት ይርሳኝ። እኔ ጎል ስላስቆጠረች አይደለም ከዛ በፊት እየተደነኩባት ነበር ማለት ቀድማ ነው ተቀይረ ገባችሁ ጀለስ ማለት የሚገርም ኳስ ነው ፓስ ያደረገችው ለዚርክዚ ራሱ ዚርክዚ ያስቆጠረው ጎል ከዛ ውጭ ማለት ነው። ልክ እንደሱ ሁሉ እቺ ሌፍት ባክ ናት ኖሪቺዳ ነበረ በውሰት ረስቻት ነበር በስላድ ጋር ነው የመጣችው። ራይት ባኩን ተመልክታችኋል። ካማሰን ምናምን የሚባል ህፃን እረ በጌታስ እሱም 19 ዓመቱ ነው። ኤፍኤ ካፕ ካራቦ አይደለም እነ ዳሉት ካስቸገሩን አምጥተን ነው የምናሰልፈው። ምን አይነት የሆነ ብላኪ ነው። ስብር እያደረገው ይገባል አሲስት ስብር እያደረገው ይገባል አሲስት ማድረጉ ምናምን አይደለም ጨዋታው ላይ መከላከሉ ላይ ያለው ብቃት ናቸው። ታዳጊዎቻችን ናቸው አራቱን ጎሉ ላይ ያስቆጠሩት ማለት ነው። 5-0 ማንቺዬ ታዳጊ በጨዋታው ምናምን ልደሳሰት ሳይሆን ብዙ ይሄ ጥራት ያላቸው ህፃናትን ማየት በዚህ ሰዓት በጣም ደስ የሚል ነገር ነው። ማንቺዬ እየመለመለ ነበር እዛው ራሱ ቲም ላይ መልመለናቸው ወጣ ያበደ የምን የነበረው 5-0 አሸንፎ ወጥቷል ማንቸስተር ዩናይትድ የኖርዌይ ቲም። ያው ሃላንድ የሚገባላቸው ያሸንፉንም ነበር ይሄን ጨዋታ። ለማንኛውም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። ጨዋታውን 5-0 ብናሸንፍም ግን ብዙዎቻችን የማንቸስተር ዩናይትድ ደጋፊዎች የተመኘነው ነገር ሳይሳካ ቀርቷል። ያው ጄጄ ገብርኤልን ማየት ነበር ፍላጎታችን። እኛ ብቻ ሳንሆን ውጭ ያሉ ደጋፊዎች ሁላ ጄጄ ገብርኤልን ለማየት በጣም ጓጉተው ነበር። ምክንያቱም ወደ ስቴዲየም ሲገባ ራሱ ደጋፊዎች ጄጄ ገብርኤልን እንደ ትልቅ ተጫዋች ነበረ ፊርማ ሲጠይቁት የነበረ። ሁላችንም እሱን ለማየት ነበረ ፈልገን የነበረ ግን አልተሳካም። ሳያስገባው ቀርቷል ማለት ነው። ያው ሁሉም እየተቀያየሩ ሲጫወቱ ጄጄ ግን ሳትገባ ቀርታለች። መጨረሻ አካባቢ ገብታ ብናያት ደስ ይለን ነበረ። ለማንኛውም ከሞላ ገደል ያው ብዙ ወጣት ተጫዋቾችን ከካሪንግተን እንደምናገኝ ባለ ትልቅ ተስፋ ነኝ። ያው ሩበን አሞሪም በጣም ነበር የሚነቃቸው የአካዳሚ ልጆችን ትዝ ካላችሁ። እኔ እንደው አሞሪም እንኳን ወጣ ካልኩበት ምክንያቶች ውስጥ አንዱ አሞሪም ቢቆይ ደስ ይለኝ ነበር። ያው እንደምታውቁት ያው ካደረጋቸው ዝውውሮች ምናምን አንፃር የሆነ ተስፋ ነበረኝ። ግን የአካዳሚ ልጆች ጋር ያለው ንቀትና ጥላቻ ግን በጣም እኔ አሞሪም በጣም ነበር የሚያስጠላ። በጣም ነው የሚንቃቸው፣ በጣም ነው የሚተቻቸው። ካሪንግሰን ሞቷል እያለ ነበር። ግን የሚገራርሙ ልጆች ናቸው ያሉ ማንቸስተር ዩናይትድ አካዳሚና ከዛ ውስጥ ጄጄ ገብርኤል አንዷ ናት። ሌሎችም ብዙ አሪፍ እነ ሼሌሲ እነ ሃሪ ሃማስ በጣም ዛሬ ጎል አስቆጥሯል። እንደውም ሁለቱም ሃሪ ሃማስም ዋናው ቡድን ላይ አይተነዋል አምና። እሱ ሼሌሲንም አይተነዋል። ሁለቱም አሪፍ ነበሩ። ሃሪ ሃማስ የተወሰነ ፐርፎርም አድርጎ የመስመር ተከላካይ በኩል መልሰው ደግሞ ተውት እንደገና እና ሁለቱ ተጫዋቾች ያው በደንብ ተስፋ የሚሆኑ ናቸው። እድሜያቸውም ደርሷል። ማንቸስተር ዩናይትድ ቤት ዋናው ቡድን ተካተው በደንብ መጫወት አለባቸው ሃሪ ሃማስ እና ሼሌሲ። ይመቻቹ። እናወራለ ወረኛ ምናምን ወጣ በሉ። አሁን ወጣ በል ነው የምልህ። ወጣ በል አንተ። ባለፈው ማንቸስተር ዩናይትድ 1-0 ተሸነፈ ተንጣጣ ማለት ነው። እንግዲህ 5 አገባል። እስኪ አውራለት ና ውጣ እናውራለት። ማንቸስተር ዩናይትድ 5 አግብቷል ምናምን በል እስኪ አውራለት። አቦ ምን አይነት ጎል የገቡት በእናት ዘርክሲ እያስካደ እንዲህ ሲላቸው 3ቱን አስተኝቶ እንዲህ ሲሎ በረኛውን ገልብጦ ምናምን ክፍት ጎል ነካ አድርጎ ቅርቅር። ሌሲ ደግሞ እንዲያዙሮ እንዲቅርቅር ምናምን መቃበል ለማመጃን ያደረግናቸው ማለት ይችላላችሁ። እንግዲህ አሁን ማንቸስተር ዩናይትድ ያስፈራል። ጨዋታ ሲያሸንፍ እኮ ትፈራለህ። እያንዳንድ ቦቅባቃ ብቻ ነው ያለው። ያስፈራል። ቲም ሲሸነፍ ነው በቃ የሆነ ተስፋ ይሰጣል ምናምን። እንደዛ ነው የእናንተ አስተሳሰብ አባቴ። እኔ አሁን እዚህ ጋር በዚህ በፕሪሲዝን የሆነች ማሟሟቂያ ብጤ በሆነ ጨዋታ ልናገር አልችልም። ቲሙ ደግሞ ለእናንተ ዋይፋይ ፓስወርድ ነው የቲም አታውቁትም። እኛ ግን ያው ምን ተጫዋቾች እናውቋለን ይህን ቲም ማን እንደሆነ ማለት ነው። ክፍት የሚጫወት ቲም ነው። ግን ዛሬ አለማግባታቸው በጣም ደንቆኛል። ብቻ ግን ለማንኛውም ግን ለጀማው እንዲደርስ ኮፒ ሊንክ
ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ይሄ ማሊያ አታስደርጓቸው እንዴ! አንዱ በእናታችሁ ለፕሪሲዝን 5 ጎል አስፈላጊ ነው እንዴ? አይደለም እኮ እንዴ! ይሄ ማሊያ ብልግና ነው የሚሰራበት። 5 ጎል ለምንድን ነው የሚያገቡት? ለምንድን ነው? ብዙ ሰው ተስፋ አድርጓል እንደባለፈው ይሸነፋል ብሎ። ይሄን ማሊያ አድርጎ ከገባ ዩናይትድ እንዴት ነው የሚሸነፍ? ኧረ በስመ አብ ዚርክዚ አሁን እንደው አሁን ያንን ፕሪሚየር ሊግ ላይ አድርጎ ብትባል ታደርጋለህ? እንደዚህ ማጉላላት እንደው ዚርክዚ እንዳይመስላችሁ ማሊያው ነው፣ ከማሊያው ነው። ህፃናቶቹ ይጫወቱት የለ እንዴ? ኧረ ትችላላችሁ። ይሄ ማሊያ ማለት ነው። እኔ ባለፈውም ተናግሬያለሁ። ሆምም ስንጫወትበት ለዚህ ዓመት በዚህ እንጫወት በቃ፣ ካልሆነ ሁሌ አዌ ያጫውቱን ብያለሁ። ማሊያው የሆነ ነገር አለ፣ ሁሌ የሆነ ነገር ይዞ ነው ይመጣ። እንዲህ አሪፍ ነው ያየ ነው። በቃ አሁን ትንሽ የሚጎለው የጥምረት ነው፣ ስላልተላመዱ ነው። 8 ተጫዋች ነው ምናምን ባንድ እየቀየረ ለማየት የሞከረው እንጂ የሚያምር ጨዋታ ህፃናቶቹ የተጫወቱት ጨዋታ ስቦኛል ከትላልቆቹ። በጣም የሚያምር ጨዋታ ነው የጫወቱት። በቃ ቀጥታ ጎል ላይ የሚደርሱበት ፍጥነት ምናምን የሚገርም ነው። በጣም ናይስ ማለት ነው። ማሊያውን ግን አሁንም ቢሆን እንጠቀምበት። ይሄ ለኛ ገዳችን ነው። ግልጹን ነው የምነግራችሁ። አሁን 5-0 ነው። ቀጣይ ደግሞ እንደዚሁ በዚህ ሌላም ነው የሚፈጠረው ማለት ነው። ይመቻችሁ። ለማንኛውም ጸጉር ለማስቆረጥ የሚጫወተው ቲም 5-0 አሸነፈ። እኔ 5-0 ማሸነፉ ሳይሆን ሼሌሲ የሚባለው ተጫዋች እንዴት አባቱ ነው የሚችለው ነው። ምን አይነት ድንቅ ጎል ነው ያስቆጠረው ተመልከቱት። ይሄ ታዳጊ ጸዴ ታዳጊ ነው። ምናልባት ወደፊት አለኝ ከሚሉት እንቁ በቃ ምርጥ ታዳጊ አንዱ ይሄ ነው። ጸዴ ገራሚ ጎል ነው ያስቆጠረው። በጨዋታው የምታሳይ የነበረው ብቃት ጸዴ ብቃት ነው። ዚርክዚ ከህፃናት ጋር ወይስ ከምን ጋር እንበለው እዚህ ከመንደር ተጫዋቾች ጋር ገብቶ እንደዚህ አይነት የቀልድ ጎል አስቆጠረ ማለት ቀልዶ አስቆጠረ። እሺ አሁን ይሄንን ምን ልትሉን ነው? በዚህ እንዳታወሩብን ጭራሽ ማለት ተጫዋቾቹ ሲጀመር ባላየ ነው ሲጫወቱ የነበረው ባላየ ነው ጨዋታው የነበረው ራሱ እንጂ 5 ጎል አታስቆጥሩም። እነሱ ራሱ ባላየ ነበር ሲጫወቱላቸው የነበረው። ግን እንዴት ነው የፀጉር ማስቆረጥ ከዚህ ነው የሚጀምረው? ይሄ ጨዋታ ይቆጠራል ወይስ አይቆጠርም? መቆጠር አለበት። የምሬን ነው። በወዳጅነት ጨዋታ ካልሆነ በስተቀር አትችሉትም። በወዳጅነት ጨዋታ እስቲ እንደዛም አድርጋችሁ አሸንፉ። ለማንኛውም 5-0 አሸንፋችኋል ልንገራችሁ ብዬ